አዲስ 1879 ይህ የአዲስ 1879 የራስጌ ማስታወሻ ነው። አጤ ምኒልክና ንጉሥ ተክለ ሃይማኖት በብዙ ነገር የሚግባቡ ቢሆንም ድንገት ሳይታሰብ በመሃላቸው ግጭት ተፈጠረ። ንጉሥ ተክለ ሃይማኖት ለአጤ ምኒልክ ኃይለ ቃል መመለስ ጀመሩ። ነገራቸው እየተካረረ ሄደ። በመግባባት ነገሩን ለመጨረስ ቢያስቡም ንጉሥ ተክለ ሃይማኖት ግን ትዕግሥት ፍራቻ አይደለም ይለይልን ብለው ይዝቱ ጀመር። ይህን ዛቻቸውን የሰሙት አጤ ምኒልክ ነገሩን በረድ እናድርገው፣ እንነጋገር፣ እንዋይ ቢሉም ሰሚ አጡ። ይለይልን፣ እንፈታተሽ የሚል መልስ ሲያገኙ ጦራቸውን ይዘው ተነሱ። የእምባቦ ጦርነት የሚባለውም ተጀመረ። ውጊያው ከባድና ብዙ እልቂት ያደረሰ ሆነ። በዚህ ከባድ ጦርነት ጦራቸው የተመናመነባቸው ንጉሥ ተክለ ሃይማኖት በጦርነት ውስጥ ገብተው እንደፎከሩት ሊያደርጉ ቢያስቡም በጥይት ተመተው ተማረኩ። የያዟቸውን ወታደሮች እባካችሁ ጨርሱኝ ብለው ለመኗቸው። የሚኒሊክን ዐይን የማይበት አቅም የለኝም ብለው ጠየቋቸው። ወታደሮቹ ግን ግዴለም ብለው ይዘዋቸው ሄዱ። ንጉሥ ተክለ ሃይማኖት አጤ ምኒልክ ዘንድ ሲደርሱ እግራቸው ላይ ወደቁ። አጤ ምኒልክ ቀና አድርገው አቅፈው ትከሻቸውን ሳሟቸው። እኔ መጀመሪያውኑ ይሄ እንደሚመጣ ታውቆኝ ነበር እንነጋገር ያልኩት። አሁንም ቢሆን እንኳን ተረፉልኝ፣ እንኳንም ለመታየት አበቃን። እኛው በእኛው እንዲህ መጨካከን አልነበረብንም ብለው የንጉሥ ተክለ ሃይማኖት ሁኔታ እየተመለከቱ አለቀሱ። በሆነ ሁሉ አዘኑ። እኛ የፎከሩት ንጉሥ፣ እኛ ይለይልን ያሉት ንጉሥ፣ እኛ ወንዱ ይለያል ብለው ብዙ ያወሩት ንጉሥ መራመድ አቅቷቸዋል። የለበሱት ልብስ በደም ተጨማልቋል። እግራቸው በጥይት በመመታቱ ደሙ እንደ ጎርፍ ይወርዳል። የዚህን ጊዜ አጤ ምኒልክ ወዲያውኑ የባህል ሐኪሞቻቸውን ጠርተው ጥይቱ እንዲወጣላቸው ሕክምና እንዲደረግላቸው ትእዛዝ ሰጡ። ቂም ይዘው ይገድሉኛል ብለው የፈሩት ንጉሥ ተክለ ሃይማኖት በሆነ ሁሉ ተገረሙ። በዚህ ብቻ ሳያበቁ ሁለቱ ባላንጣዎች እንደ ወንድማማች እያወጉ ለብዙ ጊዜ ተቀምጠዋል። ከጦርነት በኋላ ንጉሥ ተክለ ሃይማኖት ተማርከው እንጦጦ እንደገቡ ለንጉሥ ተክለ ሃይማኖት የተለየ የአዳራሽ እልፍኝ ተዘጋጅቶላቸው ነበር። ይህን የተመለከቱት ንጉሥ ተክለ ሃይማኖት የተደረገላቸው ነገር በሙሉ አመስግነው ክቡር ጌታዬ፣ ባለማወቅና በሰው ነገር ተመርቼ እርሶን ሀገር ወዳዱን ልወጋ ተነሳው። በሥልጣኖ መቅጣት ሲገባው በፍቅር አክመው ለዚህ አበቁኝ። 1000 ዓመት ይንገሱ ብለው የተሰፋላቸውን አዲስ ልብስ ለብሰው መርቀው ወደ ቀያቸው ጦራቸውን አስከትለው አቀኑ። ውድ የአዲስ 1879 አድማጮች፣ ሁሉን ነገር በመነጋገር የመፍታት ልምድ ይኑረን። በጸብ በጦርነት ለጊዜው አሸናፊ ቢኖርም ጉዳቱ ግን የከፋ ይሆናልና እናስተውል። ከጸብ ይልቅ መነጋገሩ ይቅደም። ከጦርነት ይልቅ መወያየቱ ይስፋ። ጥይት ከመተኳኮስ በፊት ቁጭ ብሎ መነጋገር ይቅደም። ንጉሥ ተክለ ሃይማኖት ያላቸውን ኃይልና አቅም ተማምነው አጤ ምኒልክን ካልወጋሁ ብለው ፎከሩ፣ አቅራሩ። በመጨረሻ ግን ተሸነፉ። ጉዳትም ደረሰባቸው። መጀመሪያ አጤ ምኒልክ እንዳሉት እንነጋገር እንዳሏቸው ቢነጋገሩ ኖሮ ይህ ሁሉ ችግር ባልመጣ ነበር። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን።
እናመሰግናለን። አዲስ 1879